ውድ ተመልካቾች እስቲ አንድ ጥያቄ ልጠይቃችሁ። በዓለም ታሪክ ውስጥ እጅግ እድለኛ ተብሎ ሊጠራ የሚገባው ሰው ማን ነው? ምናልባት የዓለምን ስልጣን የጨበጠ ንጉስ ወይንስ በሀብት ተራራ ላይ የተቀመጠ ባለጸጋ? እውነቱ ግን ከዚህ ይለያል። ዛሬ የምነግራችሁ ስለ አንድ ሰው ነው። በአንድ እጁ የሰማይንና የምድርን ፈጣሪ በጦር የወጋ፣ በሌላኛው እጁ ግን ያው የወጋው አምላክ የሰጠውን የሕይወት አክሊል የተቀበለ። ከዚህ ወዲያ ሀብታም የታለ? አይነ ህሊናችሁን ወደ ቀራንዮ ዓለት ውሰዱት። ጨለማው ምድርን በዋጠበት፣ ዓለቶች በተሰነጠቁበትና የፍጥረት ሁሉ ጌታ በመስቀል ላይ ተፈጸመ ባለበት በዚያች አስፈሪ ቅጽበት በመቶ አለቃው እጅ ላይ የነበረው ጦር የሞት ምልክት ነበር። ነገር ግን ያ ጦር የጌታን ጎን በወጋበት ቅጽበት ለሰው ልጅ ሁሉ የምህረት ደጅ አብሮ መከፈቱን መቶ አለቃው አላወቀም ነበር። ከገዳይነት ወደ ሰማዕትነት፣ ከብረትና ከደም መኮንንነት ወደ መንፈሳዊ አርበኛነት አንድ ሰው የፈጣሪውን ጎን ወቅቶ እንዴት የቤተ ክርስቲያን አባት ሊሆን ይችላል? ዛሬ የታሪኩን መጋረጃ እንገልጣለን። ሰላም ጤና ይስጥልኝ። እንኳን ወደ መባ ቲቪ በሰላም መጣችሁ። ብዙዎቻችን ስለ ስቅለት ስናስብ ያንን በጦር የወጋውን ወታደር እናውቀዋለን። ነገር ግን ዓለም የረሳችው ትልቁ ምስጢር የሚጀምረው ከቀራንዮ በኋላ ነው። ያ ከጌታ ጎን የፈሰሰው ደምና ውሃ የነካው ጦር ዛሬ በመቅደሳችን ውስጥ ወዳለው ዕርፈ መስቀል እንዴት ተለወጠ? የቀድሞ ጨካኝ ወታደር በቀጶዶቅያ ዋሻዎች ውስጥ ለብቻው ምን ይሠራ ነበር? በዛሬው ዝግጅታችን በመጽሐፈ ስንክሳርና በጥንታውያን ድርሳናት ውስጥ የኖረውን የመቶ አለቃውን ያልተሰማ የሕይወት ፋይልን ከፍታለን። ተዘጋጁ። ወታደሩ ጦሩን ወደ ጌታ ጎን ሲሰድ የታየው ተአምር ዛሬ በእኛ ሕይወት ላይ ምን ለውጥ እንደሚያመጣ አብረን እንመረምራለን። የወጉት ያዩታል የተባለው ቃል ፍጻሜ እነሆ ዛሬ በቤታችን ይጀምራል። እነሆ ከአዳዲስ መረጃዎችና ከተጨማሪ ትንታኔዎች ጋር ታሪኩን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ይህ በሰሞነ ሕማማት መደመጥ ያለበት ከጦር አለቅነት ወደ ሰማያዊ ወታደርነት የተለወጠው የቅዱስ ለንጊኖስ አስደናቂ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታሪክ ውስጥ አንዳንድ ስሞች በወርቅ ቀለም ተጽፈው ይኖራሉ፣ ሌሎች ደግሞ በደም የተለወሱ ሆነው እናገኛቸዋለን። ነገር ግን እንደዚህ ሰው ታሪክ በሚስጢር በግርማና በድንቅ ለውጥ የተሞላ ማግኘት እጅግ ብርቅ ነው። ዛሬ የምነግራችሁ ታሪክ ስለ አንድ ወታደር ነው። ስሙ ለንጊኖስ ይባላል። እርሱ በቀራንዮ ኮረብታ ላይ በዚያች ዓለምን በለወጠች የቀን ጨለማ ውስጥ በታሪክና በዘላለም መካከል ቆሞ የነበረ ሰው ነው። ነገር ግን ወደዚያ አስፈሪ ድንቅ ስፍራ ከመድረሱ በፊት ለንጊኖስ ማን ነበር ብሎ መጠየቅ የነገራችን መጀመሪያ ይሆናል። አይነ ህሊናችሁን ወደ ኋላ መልሱት። በወቅቱ ዓለምን የሚያንቀጠቅጥ አንድ ኃያል ነበር፣ የሮም ግዛት። የሮም ንስር አርማ በታየበት ስፍራ ሁሉ ፍርሃትና ጭካኔ ነገሥታትን ያብረከርካል። በዚህ ግዙፍና ደም አፋሳሽ ወታደራዊ መዋቅር ውስጥ ለንጊኖስ ተራ ወታደር አልነበረም። እርሱ መቶ አለቃ ነው። መቶ አለቃ መሆን ማለት ደግሞ በሮም ሰራዊት ውስጥ የጀርባ አጥንት መሆን ማለት ነው። 100 ሰዎችን የሚያዝ፣ ለሞትና ለሕይወት ትእዛዝ የሚሰጥ፣ በጦር ሜዳ ውሎ የጠላትን አንገት ሲቀላ እጁ የማይንቀጠቀጥ፣ ልቡ ደግሞ እንደለበሰው የብረት ጥሩር የጠነከረ ሰው ማለት ነው። ለንጊኖስ የተገነባው ከብረትና ከደም ነው። የሮም ወታደራዊ ትምህርት ስሜትን መግደልን ቀዳሚ ተግባሩ ያደርጋል። ለንጊኖስ ለዓመታት ባደረጋቸው ጦርነቶች ውስጥ የሰውን ስቃይ፣ ዋይታና ለቅሶ ማየት ለእርሱ የዕለት ተዕለት ተግባሩ ሆኗል። ለእርሱ ሰው ማለት ወይ የቄሳር ታማኝ ገባሪ ነው ወይንም ደግሞ በሰይፍ የሚቀላ ጠላት ነው። ከዚህ ውጭ ያለው ርህራሄ፣ ሰብአዊነትና ፍቅር ለእርሱ የደካሞች መለያ ናቸው። ያ የታጠቀው ረጅም ጦር የሥልጣኑ መገለጫ፣ የጨካኝነቱ ምስክር ነው። ያ ጦር በብዙ አሕዛብ ደም የራሰ፣ በብዙ እናቶች ለቅሶ የተለወሰ ነው። ለንጊኖስም በሮም ግዛት ጥላ ስር ሆኖ የሕግና የሥርዓት አስከባሪ ተደርጎ ቢሾምም ውስጡ ግን በጭካኔና በጥርጣሬ የተሞላ ባዶ ቤት ነበር። እስቲ እናፍታታው። በዚያን ወቅት ኢየሩሳሌም የውጥረት ማዕከል ነበረች። ከተማይቱ ልክ እንደ እሳተ ገሞራ በማንኛውም ሰዓት ልትፈነዳ እንደተቃረበች ተራራ
ትንፋሿን ውጣ ትጠባበቃለች። በአንድ በኩል የሮማውያን የብረት ቀንበር ሕዝቡን ያንቀጠቅጠዋል፣ በሌላ በኩል ደግሞ የአይሁድ የሃይማኖት መሪዎች፣ የፖለቲካ አንጃዎች የነጻነት ጥማት ከተማይቱን ያውኳታል። በዚህ ውጥረት ውስጥ ለንጊኖስና የእርሱ ክፍለ ጦር ኢየሩሳሌምን በንቃት ይጠብቃሉ። ለእነርሱ ኢየሩሳሌም የተቀደሰች ከተማ አይደለችም፣ ይልቁንም ሁከትና ብጥብጥ የማይለያት በአመፀኞች የተሞላች አደገኛ ስፍራ ነበረች። በእነዚያ ጠባብ የመዲናይቱ መንገዶች ላይ ለንጊኖስ በሚያልፍበት ጊዜ የጫማው የብረት ድምፅና የጋሻው ግጭት በሕዝቡ ልብ ውስጥ ፍርሃትን ይዘራል። እርሱ ግን ሕዝቡን የሚያየው በንቀት ነው። ለእርሱ እነዚህ ሰዎች ትርጉም የላቸውም። በሃይማኖት ስም የሚጋጩና ለሮም ግርማ የማይመጥኑ ተራ ሰዎች ናቸው። በዚህ የንቀትና የጭካኔ ድባብ ውስጥ እያለ ግን አንድ ስም በጆሮ ደጋግሞ ማቃጨል ጀመረ። ያ ስም የናዝሬቱ ኢየሱስ የሚል ነው። ለንጊኖስ ስለ ኢየሱስ ለመጀመሪያ ጊዜ ሲሰማ እንደ ማንኛውም የሮም መኮንን በፌዝ ነበር የተቀበለው። ሌላ የሃይማኖት አክራሪ ሳይሆን አይቀርም ብሎ አሰበ። በየገበያውና በየአደባባዩ የሚወራው ወሬ ግን ለንጊኖስን ግራ ያጋባው ጀመር። ሙታንን ያስነሳል፣ ዕውራንን ያበራል፣ በባህር ላይም እኮ ይረማመዳል የሚሉ ሹክሹክታዎች ወታደራዊ ሰፈሩ ድረስ መምጣት ጀመሩ። ለንጊኖስ እነዚህን ወሬዎች እንደ ተራ የአይሁድ ተረት ይቆጥራቸዋል። ለእርሱ እውነተኛው ኃይል በሰይፍና በጦር እንጂ በተአምራትና በትምህርት የሚገኝ አይመስለውም። ይህ የናዝሬቱ ኢየሱስ የተባለው ሰው ለቄሳር ስልጣን ስጋት ይሆንን የሚለው የፖለቲካ ጥያቄ ብቻ ነበር ለንጊኖስን የሚያሳስበው። እርሱ ስለ መንፈሳዊው ዓለም ደንታ አልነበረውም። ለእርሱ ሰማይ ዝም ያለ፣ አምላክ ደግሞ የራቀ ነው። ለንጊኖስ ስለ ኢየሱስ ክርስቶስ ትምህርት፣ ስለ ፍቅር፣ ስለ ጠላትን መውደድና ስለ ሰማያዊ መንግሥት ሲሰማ ይህ ሰውስ ጤነኛ አይመስለኝም ብሎ ደምድሞ ነበር። ጠላትን መውደድ ለሮም መቶ አለቃ ይህ ትልቅ ስድብ ነው። ጠላት የሚወደደው ተሸንፎና ተንበርክኮ ሲታይ ብቻ እንደሆነ ለንጊኖስ በጽኑ ያምናል። ይሁን እንጂ ኢየሱስን የሚከተለው የሕዝብ ብዛትና በከተማይቱ የታየው መነቃቃት ለንጊኖስን የበለጠ ንቁ እንዲሆን አድርጎታል። በሮማውያን የጦር ሰፈር ውስጥ ስለዚህ መምህር እጅጉን ይወራል። ለንጊኖስ ግን በዚያ ጊዜ አያውቅም ነበር። ያ የናዝሬቱ የተባለው መምህር እርሱ በንቀት የሚያየውና የአይሁድ ንጉሥ እየተባለ የሚሳለቅበት ግለሰብ የራሱን የብረት ልብ የሚሰብር፣ ሕይወቱን የሚቀይርና ለዘላለም የሚዘከር ሰማዕት እንደሚያደርገው ለንጊኖስ አላወቀም። በአንድ በኩል ጲላጦስ በስልጣን ወንበሩ ላይ ሆኖ ይጨነቃል። በአንድ በኩል የአይሁድ መሪዎች በቅናት ይቃጠላሉ። በዚህ መሃል ግን ለንጊኖስ የሰይፉን ስለት እየሳለ የታጠቀውን ጦር እያጸዳ ትዕዛዙን ይጠብቅ ነበር። እርሱ ለጦርነት የተፈጠረ ሰው ነው። ነገር ግን የሚመጣው ትዕዛዝ ከጦርነት ይልቅ የሚከብድ፣ ከጭካኔ ይልቅ የሚራራ፣ ከሞት ይልቅ ሕይወትን የሚሰጥ እንደሚሆን አላወቀም። ለንጊኖስ በወቅቱ የነበረው ማንነት የሮም ጥላ ነበር። የነካው ሁሉ የሚደርቅ፣ የቆመበት ሁሉ የሚንቀጠቀጥ። ኃይሉ በክንዱ፣ ተስፋው በቄሳር፣ እምነቱ ደግሞ በሰይፉ ላይ ነበር። መንፈሳዊው ዓለም ለእርሱ ጨለማ ነው። ስለ ዘላለም ሕይወት የሚያስብበት ልብ አልነበረውም። እርሱ የሚኖረው ለዛሬው ግርማና ለነገው ወታደራዊ ክብር ብቻ ነበር። ነገር ግን ያ በኩራትና በጭካኔ የተወጠረው ደረቱ በቅርቡ በአንድ ድንቅ ምስጢር እንደሚወጋ፣ ያ ያልተገራው ማንነቱ በኃያል እጅ እንደሚገፋ ገና አላወቀም። አሁን ኢየሩሳሌም በዝምታ ውስጥ ትቃትታለች። ለንጊኖስ በወታደራዊ ሰፈሩ ሆኖ ወደ ቀራንዮ ኮረብታ አቅጣጫ ይመለከታል። በዚህ ስፍራ ላይ የዓለምን ታሪክ የሚቀይር የለንጊኖስን ስም ከሰማዕታት ተርታ የሚያሰልፍ አንድ ታላቅ ክስተት ሊፈጸም ጥቂት ሰዓታት ብቻ ቀርተዋል። ለንጊኖስ ግን ዛሬም ያንኑ ጥቁር የብረት ጥሩር ለብሷል። ዛሬም ያንኑ መርዛማ ጦር ጨብጧል። ዛሬም ያው ጨካኝና ስሜቱን የማይገልጽ የሮም መቶ አለቃ ነው። ቀኑ አርብ ነው። ያቺ አሳዛኟ አርብ። በኢየሩሳሌም ሰማይ ላይ የሰፈነው ድባብ እንደሌላው ጊዜ አይደለም። አየሩ በከባድ ጭጋግና በትቢያ የተሞላ ይመስላል። ፀሐይ በኩራት አናት ላይ ብትቆምም ብርሃኗ ግን በሆነ ድብቅ ኃይል የተገደበ ይመስላል። በቀራንዮ ኮረብታ ላይ 3 መስቀሎች ይታያሉ። በመሃል ያለው መስቀል ላይ ግን የዓለም ሁሉ አይን አርፎበታል። ከዛ መስቀል ስር ደግሞ ልክ እንደ አለት የጸና የብረት ጥሩር የለበሰ ሰይፍን የታጠቀና ጦሩን የጨበጠ አንድ ወታደር ይታያል። እርሱም መቶ አለቃው ለንጊኖስ ነው። ለንጊኖስ በዚህ ስፍራ የቆመው በራሱ ፍቃድ አይደለም። እርሱ የሮም ወታደር ነው፣ ትዕዛዝ ፈጻሚ ነው።
ስራው ጸጥታን ማስከበር፣ አመፀኞች እንዳያመልጡ መጠበቅና የቄሳርን ፍርድ ማጽናት ነው። ለንጊኖስ ለዓመታት በስራው ብዛት ብዙ ሰዎችን በመስቀል ላይ አይቷል። ብዙዎች ሲያለቅሱ፣ ሲራገሙ፣ ሕይወታቸው ስትወጣ የሚያሰሙትን የጭካኔ ድምፅ ሲያደምጥ ከርሟል። ለእርሱ ስቅላት ተራ ወታደራዊ ተግባር ነው። ነገር ግን ዛሬ የሆነው ነገር ፍጹም የተለየ ነው። ከለንጊኖስ በስተጀርባ ያሉት ወታደሮች በከፍተኛ ድምፅ ይሳለቃሉ። አንዳንዶቹ በዕጣ ይጫወታሉ፣ ሌሎች ደግሞ የተሰቀሉትን ሰዎች ቁስል እያዩ በፌዝ ይስቃሉ። ንጉሥ ከሆንክ እስኪ ራስህን አድን እያሉ የሚጮሁት የአይሁድ መሪዎች ድምፅ በቀራንዮ አየር ላይ ያስተጋባል። ወታደሮቹም ይህንን ፌዝ ይቀበሉታል። ሆምጣጤ እያቀረቡ፣ ዘንግ እያሳዩ በወታደራዊ ግትርነት ይዝናናሉ። ለንጊኖስ ግን ከዚህ ሁሉ ጩኸትና ፌዝ ራሱን ያገለለ ይመስላል። ሰውየው ዝም ብሏል። አይኖቹን ከተሰቀለው ከኢየሱስ ላይ አልነቀለም። ለምንድነው ለንጊኖስ ዝም ያለው? ለምንድነው እንደ ጓደኞቹ ያልሳቀው? ምክንያቱ በጌታ ፊት ላይ የታየው ሰላም ነው። ለንጊኖስ ለዓመታት የሰለጠነበት ወታደራዊ ሳይንስ ውስጥ ሊረዳው የማይችል አንድ ነገር ገጥሞታል። በመስቀል ላይ ያለ ሰው በተፈጥሮ የሚታወቀው በህመም ጩኸት፣ በንዴትና በተስፋ መቁረጡ ነው። ይህ አሁን የሚመለከተው የናዝሬቱ ኢየሱስ ግን ዝም ብሏል። ዝምታው ደግሞ ከሺህ ቃላት በላይ የሚናገር ግርማ አለው። በዚያ በቆሰለ በደማና በታመመ ፊት ላይ የሚታየው ሰላም ለንጊኖስን ይረብሸው ጀመር። ያ ለዓመታት የጠነከረው የለንጊኖስ የብረት ልብ ውስጥ አንድ ስንጥቃት ተፈጠረ። ይህ ሰው ማን ነው የሚለው ጥያቄ በህሊናው ውስጥ እንደ ነጎድጓድ ይጮህ ጀመር። ለንጊኖስ ወደ ላይ ቀና ብሎ ሲመለከት የጌታን አይኖች ያያል። እነዚያ አይኖች የሚራገሙ አይደሉም። እነዚያ አይኖች ጥላቻን የሚተፉ አይደሉም። ይልቁንም ምሕረትን የሚለምኑ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚሉ ናቸው። ለንጊኖስ ይህንን ሲሰማ ደነገጠ። ለጠላቱ ይቅርታን የሚለምን ጀግና በሮም ታሪክ ውስጥም ሆነ በራሱ ሕይወት አይቶ አያውቅም። የሮም ጀግንነት ጠላትን በመጨፍለቅ ላይ የተመሰረተ ነው። የኢየሱስ ጀግንነት ግን ጠላትን በመውደድ ላይ ነው። ይህ አዲስ ስትራቴጂ፣ ይህ አዲስ ሕግ ለንጊኖስን ከስር መሰረቱ ያናውጠው ጀመር። ጊዜው የገፋ ሄደ። በደቂቃዎች ውስጥ ዓለም የምታውቀው ሥርዓት ሁሉ መናወጥ ጀመረ። ለንጊኖስ ቆሞ ያለ በድንገት ቀኑ ወደ ሌሊትነት ተለወጠ። ከቀኑ 6 ሰዓት ላይ ፀሐይ ብርሃኗን ሰበሰበች። ጨለማው ተራ ጨለማ አይደለም። ልክ እንደ ከባድ መጋረጃ ምድርን ጠቀለላት። ለንጊኖስ በሕይወቱ ብዙ ግርዶሾችን አይቶ ሊሆን ይችላል። ነገር ግን እንዲህ ያለውን የሰማይ ቁጣ አይቶ አያውቅም። ወታደሮቹ የነበሩበት ፌዝ በድንገት በጸጥታ ተተካ። ጨዋታው ቆመ፣ ሳቁ ጠፋ። በቀራንዮ ላይ የሞት ድባብ ሰፈነ። ከጨለማው ቀጥሎ ምድር ተንቀጠቀጠች። ከለንጊኖስ እግር ስር ያለው መሬት ሲናወጥ፣ የቆመበት አለት ሲሰነጠቅ ተሰማው። ሰማይና ምድር በአንድ ቃል የሚጮሁ መሰለው። ለንጊኖስ ጦሩን ይበልጥ አጥብቆ ያዘ። እጆቹ መንቀጥቀጥ ጀመሩ። እርሱ የቄሳር መቶ አለቃ ነው። ስንት ጦርነት ውስጥ አልፎ ሞትን ያልፈራ ሰው ነው። ዛሬ ግን በቆመበት ስፍራ ታላቅ ፍርሃት ወሮታል። ይህ ፍርሃት ከጠላት ሰይፍ የመጣ አይደለም። ይህ ፍርሃት ከአምላክ ግርማ የሚመጣ ፍርሃት ነበር። በዚህ በጨለማና በድንጋጤ መሃል ለንጊኖስ አንድ ነገር አስተዋለ። በመስቀል ላይ ያለው ኢየሱስ ነፍሱን አሳልፎ ሊሰጥ እንደሆነ ተረዳ። ጌታ በታላቅ ድምፅ ጮኸ። ያ ድምፅ የሞት ዋይታ ሳይሆን የድል አዋጅ ነበር። ተፈጸመ የሚለው ቃል በለንጊኖስ ጆሮ ውስጥ ሲያስተጋባ በወታደራዊ ታሪኩ ታይቶ የማይታወቅ የህሊና ረብሻን ቀሰቀሰበት። ለንጊኖስ በውስጡ እንዲህ ይል ነበር፣ እኛ ምንድነው ያደረግነው? ይህ ሰው በእውነት ጻድቅ ነበር። በፊቱ ላይ ያየሁት ሰላም፣ በቃላቱ ውስጥ የሰማሁት ፍቅር ተራ ሰው ሊያደርገው የሚችለው አይደለም። ሰማይና ምድር እንዲህ የሚጨነቁለት ከሆነ እርሱ በእውነት ከአማልክት በላይ መሆን አለበት እያለ ደጋግሞ ያስባል። በቀራንዮ ኮረብታ ላይ ያለው ጸጥታ አሁን አስፈሪ የሆነ መጥቷል። ጨለማው ምድርን እንደከደናት ነው። ምድሪቱም ገና መንቀጥቀጧን አላቆመችም። በመስቀል ላይ ያለው ያ ድንቁ የናዝሬቱ ኢየሱስ ነፍሱን በፍቃዱ አሳልፎ ሰጥቷል። መቶ አለቃው ለንጊኖስ ግን አሁን በቆመበት እንደ ድንጋይ ደርቆ ቀርቷል። በህሊናው ውስጥ የሚመላለሰው ጥያቄና በአይኑ የሚያየው ተአምር ሊተረጎምለት አልቻለም። ነገር ግን ወታደራዊ ሥርዓት ለህሊና ረብሻ ጊዜ አይሰጥም። ትዕዛዝ መጣ። ትዕዛዙም ግልጽ ነበር። ተሰቃዮቹ በእርግጥ መሞታቸውን አረጋግጡ የሚል ትዕዛዝ ነው።
እዚህ ጋር ነው የታሪክ ሊቃውንትና የመጽሐፍ ቅዱስ ምሁራን አንድ ትልቅ መረጃ የሚሰጡን። ለንጊኖስ ጦሩን ያነሳው ለምን ነበር ብለን ስንጠይቅ ይህ ድርጊት በወቅቱ ለነበረው ወታደራዊ አሰራር የተለመደ ተግባር እንደነበር እናውቃለን። በዚያን ዘመን በመስቀል ላይ ለሚሰቃዩ ሰዎች ስቃያቸውን እንዲያስታግስላቸው የሚሰጥ አደንዛዥ ዕፅ የተቀላቀለበት መጠጥ ነበር። ይህ አደንዛዥ ዕፅ አንዳንድ ጊዜ ሰዎችን በጥልቅ እንቅልፍ ውስጥ እንዲወድቁ ስለሚያደርጋቸው እንደ ሞቱ አድርጎ ሊያስመስላቸው ይችላል። የሮማዊ ወታደር ሕግ ደግሞ የሞት ፍርድ የተፈረደበት ሰው ሳይሞት እንዲወርድ አይፈቅድም። ስለዚህ ወታደሮቹ የተሰቀለው ሰው በእርግጥም መሞቱን ነፍሱም ከሥጋው መለየቷን ለማረጋገጥ የመጨረሻውን የሞት ማረጋገጫ ዘዴ ይጠቀማሉ። ለንጊኖስ የጌታ አጥንት እንዲሰበር አልተፈቀደለትም፣ ምክንያቱም እርሱ ፈጽሞ መሞቱን በዓይኑ አይቷልና። ነገር ግን ወታደራዊ ግዴታው ማረጋገጫ ይፈልጋል። ለንጊኖስ ወደ ጌታ መስቀል ቀረበ። በእጁ የያዘው ያ ጥቁርና ረጅም ጦር በደካማው ብርሃን ውስጥ ይብለጨለጫል። ይህ ጦር ለዓመታት የሮምን ጠላቶች ሲቀላ የኖረ በጦር ሜዳ የብዙዎችን ደረት የበሳ መሳሪያ ነው። ዛሬ ግን ይህ ጦር የሚሰነዘረው ወደ ተራ ሰው አይደለም። ዛሬ የሚሰነዘረው የፍጥረት ሁሉ ጌታ ወደ ሆነው ነገር ግን ስለኛ ብሎ ራሱን ዝቅ አድርጎ ወደ ተሰቀለው አምላክ ነው። የሚያስደንቀው ነገር ጌታ አንዲትም አይነት የነሱን አደንዛዥ ዕፅ አለመጠቀሙን እያወቀ ለንጊኖስ ግን ስራውን ለመቀጠል ተነሳ። ጦሩን ወደ ላይ አነሳው። እጆቹ ሲንቀጠቀጡ ተሰማው። በሕይወቱ ለመጀመሪያ ጊዜ ወታደራዊ ትጥቁ እንደከበደው አስተዋለ። ያ በብረት የተገነባው ልቡ በጭንቀት ይረበሻል። እርሱ በእውነት ጻድቅ ነው የሚለው የህሊናው ድምጽና ስራህን ፈጽም የሚለው ወታደራዊ ትዕዛዝ ውስጡ ይፋለሙ ጀመር። ለንጊኖስ በጥልቀት ተነፈሰ፣ አይኖቹን ጨፈነ። ከዚያም ጦሩን በኃይል ሰደደው። ጦሩ የጌታን ጎን በሳው። ያቺ ቅጽበት ጊዜ መመላለሱን ያቆመባት ትመስል ነበር። ለንጊኖስ ጦሩን እንደሳበው ከጌታ ጎን ፈጽሞ ሊሆን የማይችል ነገር ተከሰተ። የሞተ ሰው ደሙ ይረጋል እንጂ አይፈስም፣ ውሃም አይወጣውም። ከጌታ ጎን ግን ደምና ውሃ በአንድነት ፈሰሱ። ይህ ተራ ፈሳሽ አልነበረም። የዓለምን ኃጢአት የሚያጥብ የጥምቀት ውሃና ነፍስን የሚያነጻ የሕይወት ደም ነበር። ደምና ውሃ ልክ እንደ ብርሃን ፏፏቴ ከመስቀሉ ስር ወደ ነበረው ለንጊኖስ ወረዱ። እዚህ ጋር ነው ተአምሩ የሚጀምረው። ለንጊኖስ አንድ አይኑ የታመመች ናት። አንዳንድ ትርጓሜዎች እንደሚሉት አይኑን ይጋርደው የነበረ በሽታ ነበረበት። አንዳንዶች ደግሞ ግማሽ በግማሽ የታወረ ነበር ይሉታል። ጦሩን በሰደደበት ቅጽበት ከጌታ ጎን ከፈሰሰው ደም አንዲቷ ጠብታ ተስፈንጥራ በለንጊኖስ በታመመችው አይኑ ላይ አረፈች። በዚያው ቅጽበት ለንጊኖስ በሰውነቱ ውስጥ ታላቅ የኤሌክትሪክ ንዝረትን የመሰለ ኃይል ተሰማው። የታመመችው አይኑ በቅጽበት በራች። ዓለምን በሁለቱም አይኑ ጥርት አድርጎ ተመለከተ። ነገር ግን የበራለት ሥጋው አይኑ ብቻ አልነበረም፣ የመንፈስ አይኑም ተከፈተ። ለንጊኖስ ዙሪያውን ተመለከተ። ያ ጨለማው ሰማይ፣ የተሰነጠቀው ዓለት፣ የሞተውና ከጎኑ ደምና ውሃ የፈሰሰው ኢየሱስ፣ ሁሉም ነገር ትርጉም ሰጠው። ለንጊኖስ ጦሩን ከመሬት ላይ ጣለው። የሮም መቶ አለቃ መሆኑን ረሳ። በዚያው በቀራንዮ ዓለት ላይ ተንበረከከ። ፊቱ በእንባ ተሞላ። ድምፁን ከፍ አድርጎ ወታደሮቹና ሕዝቡ ሁሉ እንዲሰሙት እንዲህ ሲል ጮኸ፣ በእውነት ይህ የእግዚአብሔር ልጅ ነበረ አለ። ይህ አዋጅ የለንጊኖስ የመጀመሪያው የወንጌል ስብከት ነው። የሮምን ቄሳር አምላክ ነው ብሎ ሲያምን የኖረ ወታደር ዛሬ በመስቀል ላይ የተሰቀለውንና በጦር ራሱ የወጋውን የናዝሬቱን ኢየሱስ አምላክ ነው ብሎ መሰከረ። ይህ ንግግር ለለንጊኖስ የሞት ፊርማው ሊሆን እንደሚችል ያውቃል። ነገር ግን አሁን ሞት ለእርሱ ፍርሃት አይደለም፣ ምክንያቱም እርሱ የሕይወትን ምንጭ አግኝቷልና። በቀራንዮ ላይ የነበሩት ወታደሮች ደነገጡ። አንዳንዶች ፈርተው ፊታቸውን እየሸፈኑ መመለስ ጀመሩ። ለንጊኖስ ግን አልተንቀሳቀሰም። ያ ከጌታ ጎን የፈሰሰው ደምና ውሃ በልብሱ ላይ፣ በጦሩ ላይ፣ በፊቱ ላይም አለ። ይህ ደም ለዓለም ሁሉ መድኃኒት እንደሆነ፣ ያ የወጋው ጦር ደግሞ የታሪክ መክፈቻ እንደሆነ ተረዳ። የሮም መኮንኖች ለንጊኖስን በሚገርም ዓይን ተመለከቱት። አበደ እንዴ ሰውየው ብለው ጠየቁ። እርሱ ግን አላበደም። እርሱ እንደውም አሁን ነው የተሻለው። ከቀራንዮ ኮረብታ ስር ሆኖ ያንን ሁሉ ተአምር ካየ በኋላ ለንጊኖስ ወደ ቀድሞ ሕይወቱ መመለስ አልቻለም።
ምሽቱ እየገባ ሲሄድ ኢየሩሳሌም በዝምታ ተውጣለች። በመስቀል ላይ የፈሰሰው ያ ደምና ውሃ በለንጊኖስ ልብ ውስጥ መንቀሳቀሱን አላቆመም። ፀሐይ በአንድ ኢንች እየጠለቀች በመጣች ቁጥር የለንጊኖስም የቀድሞ ማንነት አብሮ እየጠለቀ ነበር። ያ የሮም መቶ አለቃ፣ ያ የታመነ የሰራዊት መሪ አሁን በራሱ ጥላ ስር የሚሸሽ ስደተኛ መስሏል። ምክንያቱም አንድ ጊዜ እውነትን በዓይኑ ያየ ሰው ወደ ውሸት ዓለም ተመልሶ በሰላም መኖር አይችልም። ለንጊኖስ ወደ ሰፈሩ ወደ አንቶኒያ ምሽግ መጣ። ነገር ግን የጥበቃ ማማው፣ የወታደራዊው መለከት ድምጽና የጋሻና የሰይፉ ግጭት ለእርሱ እንግዳ ሆኑበት። ከጥቂት ሰዓታት በፊት አብረውት የነበሩት ወታደሮች ዛሬ በቀራንዮ ስለታየው ነገር በፌዝና በስላቅ እያወሩ ሰማቸው። አንዳንዶቹ ስለ ተአምራቱ እያፌዙ የሞተ ሰው እንዴት አምላክ ይሆናል ይላሉ። ለንጊኖስ ግን እነርሱ እንደሚሉት የሞተው ሰው ሳይሆን አምላኩ እንዴት ሕይወት እንደሰጠው፣ የታወረች ዓይኑን እንዴት እንዳበራለት ጠንቅቆ ማወቅ ጀምሯል። በዚያ ሰፈር ውስጥ ሆኖ ሳለ የለበሰው የብረት ጥሩር እንደ እሳት ይለበልበው ጀመር። ያ ቀይ የሮማውያን ካባ፣ በብዙዎች ደም የራሰና የሥልጣን ምልክት የሆነው ልብሱ አሁን ለእርሱ የኃጢአትና የጭካኔ ማስታወሻ ሆኖበታል። ለንጊኖስ ትልቅ ውሳኔ ላይ ደረሰ። ይህ ውሳኔ በሮም ሕግ ክህደት ይባላል። በእግዚአብሔር መንግሥት ግን ድል ተብሎ ተመዝግቧል። በዚያው ሌሊት ለንጊኖስ የጦር መሳሪያዎቹን ፈታ። ያንን ዓለምን ያሸበረውን የመቶ አለቅነት የራስ ቁሩን አወለቀ። የሮም ንስር አርማ ያለበትን ጋሻውንም ጥግ ላይ ወስዶ አስቀመጠው። ሐዋርያው ቅዱስ ጳውሎስ ከዓመታት በኋላ የጽድቅን ጥሩር ልበሱ ብሎ ከመጻፉ በፊት ለንጊኖስ የዓለምን የብረት ጥሩር አውልቆ ጥሏል። እርሱ ማዕረጉን፣ ደሞዙን፣ በሮም ግዛት ውስጥ ያለውን ክብርና ጥቅም ሁሉ አሽቀንጥሮ ጣለ። ከእንግዲህ የቄሳር ወታደር አይደለሁም፣ እኔ የናዝሬቱ ኢየሱስ ወታደር ነኝ የሚለው ቃል በሕሊናው ውስጥ ነገሰ። ይሁን እንጂ ይህ ለውጥ በዝምታ የሚያልፍ አልነበረም። የአይሁድ የሃይማኖት መሪዎችና የሮማ መኮንኖች በለንጊኖስ ላይ ቂም ቋጠሩበት። ምክንያቱም የክርስቶስን ትንሣኤ ለመሸፈን ትልቅ ሴራ እየጎነጎኑ ነበር። ወታደሮቹ ደቀ መዛሙርቱ በሌሊት መጥተው እኮ አካሉን ሰረቁት ብለው እንዲዋሹ በገንዘብ ተደልለዋል። ለንጊኖስ ግን ይህንን ውሸት ሊቀበለው አልቻለም። እርሱ የሞተውን ጌታ ጎኑን ወግቶታል፣ ሞቱንም በዓይኑ አረጋግጧል። በተአምራቱ ግን ሕያው መሆኑን ተረድቷል። ለንጊኖስ ለሴራው የማይመች፣ ለውሸቱ ተባባሪ የማይሆን አደገኛ ምስክር ሆነባቸው። የሮማውያን መኮንኖች ለንጊኖስን እንደ ካህዲ መመልከት ጀምረዋል። በናዝሬቱ ሰውዬ ተአምር ተሸውዶ የሮምን ግርማ እኮ ያዋርዳል ይሄ መቶ አለቃ የሚል ሐሜት ከኋላው ይከተለዋል። ጥቅምና ሥልጣን የሚሰጡት ሰዎች ዛሬ ፊታቸውን አዞሩበት። የቀድሞ ወታደራዊ ጓደኞቹ አሁን እንደ ጠላት ያዩት ጀምረዋል። ለንጊኖስ ግን ይህንን ሁሉ ንቋል። እርሱ የፈለገው አንድ ነገር ብቻ ነው፣ ይህን ያዳነውን አምላክ ይበልጥ ማወቅ። በዚያው በጠባቧ የኢየሩሳሌም መንገድ ላይ ለንጊኖስ ሌላ ጉዞ ጀመረ። ይህ ጉዞ ወደ ሮም ቤተ መንግሥት ሳይሆን የጌታ ደቀ መዛሙርት ወደ ተሰበሰቡበት ስውር ስፍራ ነው። ለንጊኖስ ከጌታ ሐዋርያት ጋር የመገናኘት ጥልቅ ጥማት ተሰማው። በወቅቱ ሐዋርያት በፍርሃት ተቆልፈው በነበረበት ሰዓት አንድ የሮም ወታደራዊ መኮንን በደጃቸው ሲቆም ምን ሊሰማቸው እንደሚችል እስቲ ያስቡት። ነገር ግን ለንጊኖስ የመጣው ለማሰር ሳይሆን ለመታሰር ነበር፣ በጌታ ፍቅር ፍጹም ለመታሰር። በመጨረሻም ከሐዋርያው ከቅዱስ ጴጥሮስ ጋር ተገናኘ። ይህ መገናኘት እጅግ የሚደንቅ ነበር። በአንድ በኩል ጌታውን 3 ጊዜ ካደውና በንስሐ የተመለሰው ጴጥሮስ፣ በሌላ በኩል ደግሞ የጌታን ጦር፣ በሌላ በኩል ደግሞ የጌታን ጎን በጦር የወጋውና በእምነት የበራለት ለንጊኖስ፣ ሁለቱም በኃጢአት ቆስለው በምህረት የዳኑ ናቸው። ጴጥሮስ ለንጊኖስን ሲመለከተው በፊቱ ላይ እውነተኛ ንስሐንና ፍቅርን አስተዋለ። የለንጊኖስን ምስክርነት ሲሰሙ ሐዋርያቱ ተገረሙ። በእውነት ይህ ሰው የእግዚአብሔር ልጅ ነበረ ብሎ በቀራንዮ የመሰከረው ድምፅ ዛሬ በሐዋርያት መካከል በለሰለሰ አንደበት ተደገመ። ሐዋርያው ቅዱስ ጴጥሮስ ለንጊኖስን የክርስትናን ትምህርት በጥልቀት አስተማረው። ስለ ጌታ ስቅለት ብቻ ሳይሆን ስለ ትንሣኤው፣ ስለ ዳግም ምጽአቱና ስለ ሰማያዊው መንግሥት ምስጢር ነገረው። ለንጊኖስ በሮም ወታደራዊ አካዳሚ ያልተማረውን የሰማይ ጥበብ ቅዱስ ጴጥሮስ እግር ስር ተረዳ። ከዚያም ያ ታላቁ ቀን ደረሰ፣ የጥምቀቱ ቀን። ለንጊኖስ ወደ ውሃው ሲወርድ የቀድሞው የደም መኮንንነቱና የጭካኔ ታሪኩ በዚያው ሊቀበር ነው።
በውሃና በመንፈስ ሲጠመቅ ከክርስቶስ ጎን የፈሰሰው ያ ደምና ውሃ በረቀቀ መንገድ ነፍሱን እንዳነጻት ተሰማው። ከውሃው ሲወጣ አዲስ ሰው ሆነ። እርሱ ከእንግዲህ ለንጊኖስ መቶ አለቃው አይደለም፣ ለንጊኖስ ቅዱሱ፣ ለንጊኖስ የክርስቶስ ወታደሩ ሆኗል። ይህ ሽግግር ቀላል አልነበረም። ለንጊኖስ ሁሉንም ነገር አጥቷል፣ ስራውን፣ ቤቱን፣ ስሙንና ደህንነቱን። ነገር ግን ከዚህ ሁሉ የሚበልጠውን ክርስቶስን አገኘ። በሮም ግዛት ጥላ ስር ከመኖር በክርስቶስ ብርሃን ስር መሞትን መርጧል። ይህ ታላቁ ሽግግር ለእያንዳንዳችን ትልቅ ትምህርት አለው። እውነትን ማግኘት ብቻውን አይበቃም፣ ለእውነት ዋጋ መክፈል እጅግ ያስፈልጋል። ለንጊኖስ በኢየሩሳሌም መቆየት አልቻለም። የጠላቶቹ ቁጣ በረታ። የሮም መንግስት እርሱን ለመያዝ ትእዛዝ አወጣ። ነገር ግን እርሱ አሁን አይፈራም። በልቡ ውስጥ ያለው ሰላም ከቄሳር ሰይፍ በላይ ኃያል ነው። እርሱ አሁን ወደ ትውልድ ሀገሩ ወደ ቀጶዶቅያ ለመሄድና በዚያም ይህንን ያየውን እውነት ለመመስከር ተነሳ። ከወታደራዊው ሰፈር የወጣው ለንጊኖስ አሁን የወንጌል ተጓዥ ሆኗል። በእጁ የያዘው ጦር የለም፣ በልቡ የማይሰበር እምነት ግን ሰንቋል። ይህ ሽግግር ለንጊኖስን ከታሪክ መዝገብ አውጥቶ ወደ ሰማዕትነት ዝርዝር ውስጥ እያስገባው ነው። ለንጊኖስ ከኢየሩሳሌም በወጣ ጊዜ ብቻውን አልነበረም። ከኋላው የሮም ወታደሮች የሞት ትእዛዝ ይዘው ሊያድኑት ይፈልጋሉ። ከፊት ለፊቱ ግን የክርስቶስ ፍቅር እንደ ብርሃን ይመራዋል። ያ ለዓመታት የሮምን ወታደራዊ መለከት ሲሰማ የኖረው ጆሮ አሁን በምድረ በዳው ዝምታው ውስጥ የፈጣሪውን ድምፅ ያደምጥ ጀመር። ከኢየሩሳሌም እስከ ቀጶዶቅያ ያለው መንገድ ረጅም ነው። በሺህ የሚቆጠሩ ኪሎ ሜትሮችን በግርማ ሳይሆን በትህትና፣ በፈረስ ሳይሆን በእግር፣ በጦር ሳይሆን በጸሎት አቋረጠ። ለንጊኖስ በዚህ ረጅም ጉዞ ላይ ሳለ በመንገድ የሚያገኛቸው መንገደኞችና ሰዎች ለእርሱ አዲስ የጦር ሜዳዎች ነበሩ። ነገር ግን ዛሬ የሚዋጋው ሰውን ለመግደል ሳይሆን ሰውን ከሞት ለማዳን ነው። የቀድሞ የጦር መሪ ዛሬ የሰላም መልእክተኛ ሆኗል። በመጨረሻም ወደ ትውልድ ሀገሩ ወደ ቀጶዶቅያ ደረሰ። ቀጶዶቅያ በወቅቱ በግርማዊ ተራሮቿ፣ በረቂቅ ዋሻዎቿና በጥንታዊ ባህሏ የምትታወቅ ምድር ናት። ለንጊኖስ ወደ ቤቱ ሲመለስ እንደ ቀድሞ ባለጸጋና ባለስልጣን ሆኖ አልነበረም። እርሱ የመረጠው በከተማው መሃል በክብር መኖርን ሳይሆን በዋሻዎችና በበረሃዎች ውስጥ ከፈጣሪው ጋር መነጋገርን ነበር። ያ የመቶ አለቅነት ሰፈር ዛሬ በገዳማዊ ኑሮ፣ ያ ወታደራዊ ግርግር ዛሬ በጸጥታ ተተካ። ለንጊኖስ በቀጶዶቅያ መኖር ሲጀምር አዲስ ተልእኮ ነበረው። እርሱ የወንጌል ገበሬ ሆኗል። አሁን መሬቱን የሚቆፍረው ዳቦ ለማግኘት ሳይሆን በሰዎች ልብ ውስጥ የእምነትን ዘር ለመዝራት ነው። የቀድሞ የጦር መሪ ዛሬ በትህትና ልብስ ተሸፍኖ ድውያንን ይፈውሳል፣ ለተጨነቁት ተስፋን ይሰጣል፣ ስለ ክርስቶስ ምስጢር ያስተምራል። በቀጶዶቅያ የሚገኙት እነዚያ ጥንታዊ ዋሻዎች የለንጊኖስ መደበቂያ ብቻ አልነበሩም፣ የመጀመሪያው የምስክርነት ማህበር መፈልፈያ ቤቶች ሆኑለት እንጂ። ለንጊኖስ በእነዚያ ጠባብ ዋሻዎች ውስጥ መብራትን አብርቶ ሰዎችን ሰብስቦ ስለ ቀራንዮ ታሪክ ያወጋቸዋል። እኔ በዓይኔ ያየሁት፣ እኔ እኮ ነኝ በጦር የወጋሁት፣ ከጎኑ ደምና ውሃ ሲፈስ ተመለከትኩ፣ ዓይኔም በራልኝ እያለ በሚናገርበት ጊዜ የሚሰሙት ሰዎች ልብ ልክ እንደ ለንጊኖስ የብረት ልብ ይቀልጣል። አንድ የሮም ወታደራዊ መኮንን ይህንን መሰከረ ማለት ለሕዝቡ ትልቅ ትርጉም አለው። ምስክርነቱ በሰነድ የተደገፈ ሳይሆን በሕይወት የተፈተነ ነው። የለንጊኖስ ዝና በቀጶዶቅያ ብቻ አልተወሰነም፣ እንደ ሰደድ እሳት በመላው የሮም ግዛት ውስጥ ተሰራጨ። ያ ጌታን የወጋው መቶ አለቃ ወንጌላዊ ሆነኮ፣ የክርስቶስ ተከታይ ሆነኮ የሚለው ወሬ የሮማውያን ወታደራዊ ሰፈሮችን አናወጠ። በጦር ሜዳ ጀግንነቱ የሚያውቁት ወታደሮች ዛሬ ለንጊኖስ ስለ ፍቅርና ስለ ይቅርታ ሲሰብክ ሲሰሙ ይገረሙ ጀመር። ብዙዎች የእርሱን ፈለግ ተከትለው ክርስትናን መቀበል ጀመሩ። የለንጊኖስ ምስክርነት ከሺህ ሰባኪያን ንግግር በላይ ኃይል ነበረው። ምክንያቱም እርሱ ከጠላትነት ወደ ወዳጅነት፣ ከጨለማ ወደ ብርሃን የተሸጋገረ ሕያው ምስክር ነበርና። በእነዚህ ዋሻዎች ውስጥ የመጀመሪያዎቹ ክርስቲያኖች ይሰባሰቡ ነበር። ለንጊኖስ መሪነቱን የያዘው በስልጣን ሳይሆን በጸጋ ነው። በቀድሞ ሕይወቱ ሰዎችን ለጦርነት ያሰለጥን ነበር። ዛሬ ግን ለሰማያዊው መንግሥት ያዘጋጃቸዋል። በበረሃው ውስጥ የነበረው ኑሮ በጸሎት የተሞላ ነበር። ለንጊኖስ ስለ ራሱ ኃጢአት ብቻ ሳይሆን ስለ ዓለም ሁሉ ምሕረት የሚለምን ታላቅ አማላጅ ሆነ። ያ ጌታን የወጋው እጁ ዛሬ ወደ ሰማይ ተዘርግቶ ለሕዝቡ በረከትን የሚለምን ቅዱስ እጅ ሆነ።
ለንጊኖስ በዚህ በስደት አገልግሎት ውስጥ ሳለ ሮማውያን ዝም ብለው አልተመለከቱትም። በኢየሩሳሌም የጀመረው አደን አሁን ወደ ቀጳዶቅያ ተሻግሯል። የሮም ባለስልጣናት ለንጊኖስ በሕይወት መኖሩ ለግዛታችን ስጋት ነው ብለው ወሰኑ። አንድ ከፍተኛ ወታደራዊ መኮንን ወደ ክርስትና መለወጡና ሕዝቡም እርሱን መከተሉ ለሮም ትልቅ ውርደቷ ነው። ስለዚህ እርሱን ለማጥፋት ድምጹን ለማፈን የመጨረሻውን ሴራ ማሴር ይዘዋል። ለንጊኖስ ግን ይህንን ሁሉ ያውቃል። እርሱ አሁን የሚኖረው ለምድራዊ ሕይወቱ ሳይሆን ለሰማያዊው ተስፋው ነው። ሞት ለእኔ ትርፍ ነው የሚለው የሐዋርያት ቃል በልቡ ውስጥ ነግሷል። ለንጊኖስ በዋሻው ውስጥ ሆኖ የሮም ወታደሮች የእርሱን ደም ፍለጋ እንደሚመጡ በተረጋጋ መንፈስ አውቆ እየጠበቃቸው ነው። እርሱ አሁን የሚሸሽ ስደተኛ ሳይሆን ለሰማዕትነት የተዘጋጀ የክርስቶስ አርበኛ ነው። ለንጊኖስ በዋሻዎቹ ውስጥ ሆኖ በሚጸልይበት ጊዜ በሕሊናው የሚመላለሰው አንድ ትልቅ ምስጢር ብቻ ነበር። እርሱ ጦሩን ወደ ጌታ ጎን የሰደደው የመሞቱን ፍጻሜ ለማረጋገጥ ነበር። ነገር ግን ያ የብረት ጦር ከጌታ ሥጋ ጋር ሲገናኝ በዚያች ቅጽበት የተከፈተው የሰውነት ክፍሉ ብቻ አልነበረም፣ ለዘመናት ተዘግቶ የነበረው የሰማይ ደጅና የሰው ልጅ የመዳን ምስጢር እንጂ። ይህንን ምስጢር ለመረዳት ወደ መጀመሪያው የሰው ልጅ ታሪክ መለስ ማለት ያስፈልጋል። ቅዱሳን አባቶቻችን ይህንን ሲያብራሩ አስደናቂ ንጽጽርን ይጠቀማሉ። የቀደመው አዳም በገነት ውስጥ ሳለ እግዚአብሔር ጥልቅ እንቅልፍን አመጣበት። አዳም በተኛ ጊዜ እግዚአብሔር ከአጥንቱ አንዲቱን ወስዶ ሔዋንን ፈጠራት። ሔዋን የአዳም ረዳት፣ የሕያዋን ሁሉ እናት ሆነች። ነገር ግን ያቺ ከጎን የተገኘችው እናታችን በሰይጣን ምክር ተሸውዳ ለሰው ልጅ የሞት ምክንያት ሆነች። አሁን ደግሞ ወደ ቀራንዮ ተመልከቱ። ዳግማዊ አዳም የተባለው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ በፈቃዱ አንቀላፋ። ይህ እንቅልፍ የሞት እንቅልፍ ነበር። ለንጊኖስ ጦሩን በሰደደ ጊዜ ከጌታ ጎን ደምና ውሃ ፈሰሰ። ሊቃውንቱ እንደሚሉት ከአዳም ጎን ሔዋን እንደተገኘች ከክርስቶስ ጎን ደግሞ እናታችን ቅድስት ቤተክርስቲያን ተገኘች። ያቺ በደምና በውሃ የታጠበች ቤተክርስቲያን ዛሬ እኛን በጥምቀትና በቁርባን የምትወልደን አዲሲቷ የሕያዋን እናት ሆናለች። ይህንን ስንል ለንጊኖስ ጦሩን ወደ ጌታ ጎን ሲሰድ ሳያውቀው የቤተክርስቲያንን መሠረት እየከፈተ ነበር። የፈሰሰው ውሃ የጥምቀታችን ምልክት ሲሆን የፈሰሰው ደም ደግሞ የሕይወት ምግባችን የቅዱስ ቁርባን ምስጢር ነው። ለንጊኖስ የሰነዘረው ቁስል ዓለምን የፈወሰ መድኃኒት ሆነ። የጥላቻው ጦር የፍቅር ምንጭን ከፈተ። ይህ ምስጢር ግን በዚህ ብቻ አበቃም። ዛሬ እያንዳንዳችን ወደ ቅድስት ቤተክርስቲያን ስንገባ በቅዳሴው ሰዓት አንድ ድንቅ ትዕይንትን እንመለከታለን። ካህኑና ዲያቆኑ የጌታን ቅዱስ ሥጋና ክቡር ደም ለምእመናን ሲያቀርቡ ዲያቆኑ በእጁ አንድ ማንኪያ መሰል ንዋየ ቅዱስ ይይዛል። ይህ ንዋይ ዕርፈ መስቀል በመባል ይታወቃል። ብዙዎቻችን ይህ ዕርፈ መስቀል ለምን እንደሚያገለግል እናውቃለን። ነገር ግን የተምሳሌት ትርጉሙን አስበነው ይሆን? በቤተ ክርስቲያን ትውፊት መሠረት ያ ዲያቆኑ የጌታን ደም የሚያቀብልበት ዕርፈ መስቀል ለንጊኖስ ጌታን የወጋበት የጦሩ ተምሳሌት ነው። ምንኛ የሚደንቅ ምስጢር ነው! አንድ ጊዜ ጌታን ለመውጋት ደሙን ለማፍሰስ የተመዘዘው የብረት ጦር ዛሬ በቅድስት ቤተክርስቲያን እጅ ላይ ሆኖ ያንን የሕይወት ደም ለምእመናን የሚያቀብል የምህረት መሳሪያ ሆኗል። ጦሩ መጀመሪያ ጎኑን ከፈተው፣ አሁን ደግሞ የከፈተውን ምስጢር ለዓለም ሁሉ ያድላል። ለንጊኖስ ጦሩን ይዞ በቆመበት ስፍራ ዛሬ ዲያቆኑ ዕርፈ መስቀሉን ይዞ ይቆማል። ያ የሞት መሳሪያ ወደ ሕይወት ምንጭነት ተለውጧል። ይህንን ምስጢር ይበልጥ ለመረዳት ወደ ብሉይ ኪዳን ጉዞ እናድርግ። እስራኤላውያን በምድረ በዳ በውሃ ጥም ተቃጥለው በነበረ ጊዜ ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ሙሴን በትርህን ውሰድና አለቱን ምታው አለው። ሙሴ አለቱን በበትሩ መታው፣ ከአለቱም የሕይወት ውሃ ፈለቀ። ሕዝቡም ጠጣ፣ ረካ፣ ከሞትም ተረፉ። ሐዋርያው ቅዱስ ጳውሎስ ያም አለት ክርስቶስ ነበረ ይለናል። በቀራንዮ ኮረብታ ላይ የሆነውም ይሄው ነው። ለንጊኖስ የጨበጠው ጦር እንደ ሙሴ በትር ሆነ። ክርስቶስ ደግሞ ያ የማይናወጠው አማናዊ አለት ነው። ጦሩ አለቱን ሲመታው ከውስጡ ማየገቦ ማለትም የጎኑ ውሃና ደመገቦ ማለትም የጎኑ ደም ፈሰሰ። ሙሴ አለቱን የመታው ሕዝቡ በሥጋ ጥም እንዳይሞቱ ነበር። ለንጊኖስ ግን አለቱን የወጋው እኛ በነፍስ ጥም እንዳንሞት ሆነልን። ያ ከጎኑ የፈሰሰው ውሃ ዛሬ እኛ የምንጠመቅበት ከኃጢአት የምንነጻበት ማየገቦ ነው። እስኪ አስቡት።
ቤተክርስቲያናችን ሕፃናት ክርስትናን በሚነሱበት ጊዜ ካህኑ በማጥመቂያው ውሃ ላይ ሲጸልይ ውሃው ወደ ማየ ገቦ ማለትም ከክርስቶስ ጎን እንደፈሰሰው ውሃ እንዲለወጥ ይጸልያል። ያንዳንዱ ኦርቶዶክሳዊ ተጠምቆ ሲወጣ ከለንጊኖስ ጦር ስር እንደፈሰሰው ደምና ውሃ በረከቱን ይካፈላል። ለንጊኖስ ያንን ጦር ባይሰነዝር ኖሮ ይህ ምስጢር እንዴት ይገለጥልን ነበር? እርግጥ ነው ወታደሩ ይህንን ያደረገው በማናለብኝነትና በወታደራዊ ግትርነት ሊሆን ይችላል። ነገር ግን እግዚአብሔር የሰውን ክፋት ወደ በጎነት የመለወጥ ጥበብ አለው። የለንጊኖስ ጦር የጌታን አካል ቢጎዳውም ለሰው ልጅ ግን የሕይወትን በር ከፈተ። ይህንን ነው ቅዱስ ያዕቆብ ዘስሩግ ሲያብራራ ከጎኑ ደምና ውሃ ወጣ፣ እርሷም ቅድስት ቤተክርስቲያን ናት ያለው። ለንጊኖስ በቀጶዶቅያ ዋሻዎች ውስጥ ይህንን ምስጢር ሲያሰላስል በራሱ ላይ ትልቅ ክብር ይሰማው ነበር። እኔ ኃጢአተኛው፣ እኔ ጨካኙ ወታደር እንዴት ለቤተ ክርስቲያን መወለድ ምክንያት ሆንኩ እያለ በእንባ ይጸልያል። የእርሱ ጦር የሞት መሳሪያ መሆኑ አብቅቶ የሰማይና የምድር መገናኛ ድልድይ ሆነ። ዛሬም በቤተ ክርስቲያናችን መቅደስ ውስጥ ጥርፈ መስቀሉን ስናይ የለንጊኖስን ጦር እናስታውሳለን። የጌታን ጎን አስታውሱ። ያ የተወጋው ጎን ዛሬም ክፍት ነው። ዛሬም ደምና ውሃው እየፈሰሰ ነው። ለማን ካላችሁኝ ተጠምቀው ለሚነጹ በሥጋውና ደሙ ለሚከብሩ ሁሉ። ለንጊኖስ የወጋው ጎን እኛን ወደ አምላክ ያቀረበን የምህረት በር ሆነልን። የሮም ግዛት እጇ ረጅም ነው። ክንፏን በደረሰችበት ስፍራ ሁሉ ፍርሃትንና ሞትን ይዘራል። ቄሳር ክህደትን አይታገስም። በተለይም ደግሞ እንደ ለንጊኖስ ያለ ታማኝና ብርቱ መቶ አለቃ የቄሳር ወታደር መሆን ያብቅቷል ብሎ ሲያምጽ ሮም ዝም አትልም። በቀጶዶቅያ ዋሻዎች ውስጥ የሚሰማው የወንጌል ድምጽ፣ ለንጊኖስ የሚሰብከው የፍቅርና የይቅርታ ቃል በቤተ መንግሥቱ ውስጥ እንዳውሎ ንፋስ ያስገመግም ጀመር። ትእዛዝ መጣ። ትእዛዙም አጭርና መርዛማ ነበር። ከሃዲው ለንጊኖስ ተይዞ ይቅረብ፣ እምነቱን ካልካደ ግን አንገቱን ተቀልቶ ደሙ ይፍሰስ የሚል ትእዛዝ ነበር። ይህንን ትእዛዝ ለመፈጸም የተላኩት ወታደሮች ተራ ሰዎች አልነበሩም። እነርሱ የለንጊኖስ የቀድሞ ጓደኞች፣ በጦር ሜዳ አብረውት የቆሰሉ፣ በአንድ ማዕድ የተመገቡና አንድ ላይ ጦር የሰበቁ ወታደሮች ናቸው። ለንጊኖስን እንዲገድሉ የታዘዙት የቀድሞ ጓደኞቹ መሆናቸው የታሪኩን መራራነት ይጨምረዋል። ወታደሮቹ ቀጶዶቅያ ሲደርሱ ለንጊኖስ አልሸሸም፣ በዋሻው ውስጥ አልተደበቀም። ይልቁንም እንደ እንግዳ ተቀበላቸው፣ ማዕድ አቀረበላቸው፣ እግራቸውንም አጠበ። ወታደሮቹ ግን የሚፈልጉት ሰው እርሱ መሆኑን ገና አላወቁም ነበር። የምትፈልጉት ለንጊኖስ እኔ ነኝ ሲላቸው በእጃቸው የያዙት ሰይፍና ጋሻ ተንቀጠቀጠ። ጓደኛቸውን ለመግደል ቢላኩም በለንጊኖስ ፊት ላይ የታየው ሰማያዊ ሰላም ግን ልባቸውን አስጨነቀው። ለንጊኖስ ግን የጌታዬ ትእዛዝ ይፈጸም ዘንድ ውሰዱኝ አለ። ወደ ገዢው አደባባይ ሲያመሩ ለንጊኖስ የሚሄደው ወደ ሞት ሳይሆን ወደ ሰርግ ቤት ይመስል ነበር። በገዢው ፊት በቆመ ጊዜ በዙሪያው የነበረው ወታደራዊ ግርማና የቄሳር ስልጣን ቅንጣት ታህል አላስፈራውም። ገዢው በጥላቻ ዓይን እየተመለከተው ለንጊኖስ ሆይ የሮምን ክብርና የቄሳርን ጸጋ እንዴት በናዝሬቱ ሰው እየቀየርክ? አሁንም አልረፈደም። ለአማልክቱ ሰዋ፣ ቄሳርንም አምላክ ነው ብለህ መስክር። ያን ጊዜ ወደ ማዕረግህ ትመለሳለህ አለው። ለንጊኖስ ፈገግ አለ። ያ አንድ ጊዜ ከጌታ ጎን በፈሰሰ ደም የበራለት ዓይኑ አሁን የገዢውን ምድራዊ ስልጣን ንቆታል። በድፍረትና በግርማ እንዲህ ሲል መለሰ፣ እኔ ቀድሞ የቄሳር ወታደር ነበርኩ። ያን ጊዜ በሰው ልጅ ደም እጄ ረክሷል። አሁን ግን የሰማያዊው ንጉሥ የኢየሱስ ክርስቶስ ወታደር ነኝ። የእርሱ ሰራዊት መሆን ደግሞ መግደል ሳይሆን መሞት ነው፣ መጥላት ሳይሆን መውደድ ነው። ለእኔ ክርስቶስ ሕይወቴ ነው፣ ሞት ደግሞ ትርፌ ነው አለው። ይህ ንግግር የገዢውን ቁጣ አቀጣጠለ። ወዲያውኑ አሰቃቂው ስቃይ እንዲፈጸም ታዘዘ። ለንጊኖስ በግርፋት ተቀጠቀጠ፣ ስጋው ተተለተለ። ወታደሮቹ በጥላቻና በንዴት ሲደበድቡት፣ እርሱ ግን በጸጥታና በሰማያዊ መረጋጋት ውስጥ ነበር። አንድም የሕመም ጩኸት ካንደበቱ አልወጣም። ይልቁንም ስለ ገዳዮቹ ምሕረትን ይለምን ነበር። ይህ መረጋጋት ገዢውንና ወታደሮቹን ይበልጥ አበሳጫቸው። የሥጋ ስቃይ ሊያሸንፈው የማይችል ኃይል በለንጊኖስ ውስጥ እንዳለ አስተዋሉ። ያ ጌታን ጎኑን በጦር የወጋው እጁ አሁን በሰንሰለት ታስሯል። ነገር ግን ነፍሱ ከሰንሰለት በላይ ነፃ ሆና ታበራለች። የመጨረሻው ሰዓት ደረሰ። ሐምሌ 23 ቀን ፀሐይ በኩራት በወጣችበት በዚያች ድል ቀን
ለንጊኖስ ወደ መገደያው ስፍራ ተወሰደ። በዙሪያው የነበረው ሕዝብ በዝምታና በጥያቄ ይመለከተዋል። ይህ ታላቅ መኮንን ስለምንድን ነው የሚሞተው እያሉ ያንሾካሹካሉ። ለንጊኖስ ግን አንገቱን ለሰይፍ ከመስጠቱ በፊት ወደ ሰማይ ቀና ብሎ ተመለከተ። ታሪክ እንደሚነግረን በዚያ ቅጽበት ለንጊኖስ ሰማያት ተከፍተው ጌታ ኢየሱስ ክርስቶስ በክብር ተቀምጦ መላእክት የሰማይ አክሊልን ይዘው ሲጠባበቁ ታየ። ፊቱ እንደ ፀሐይ አበራ። የገዳዩ ሰይፍ ወደ ላይ ተሰነዘረ። በዚያች ሰዓት ለንጊኖስ ለመጨረሻ ጊዜ ጸለየ። ጌታ ሆይ ነፍሴን ተቀበላት አለ ለንጊኖስ። ሰይፉ ወረደ። የለንጊኖስ አንገት ከስጋው ተለየ። የሰማዕቱ ደም በምድር ላይ ፈሰሰ። ይህ ደም የሽንፈት ሳይሆን የድል ደም ነው። ለንጊኖስ በመስቀሉ ስር የወጋውን አምላክ ዛሬ በገዛ ደሙ መሰከረለት። ያ የሮም ወታደር የብረትና የደም መኮንን አሁን የዘላለም ሕይወት አርበኛ ሆኖ ሰማዕት ሆነ። በዚያች ቅጽበት በቀራንዮ ቆሞ በእውነት ይህ የእግዚአብሔር ልጅ ነበር ብሎ የመሰከረው ድምፅ ዛሬ በቀጶዶቅያ አደባባይ በደም ታተመ። ለንጊኖስ ሰማዕት ሆነ። አንገቱ በተቆረጠችበት ሰዓት ከገዳዮቹ መካከል አንዳንዶቹ ደንግጠው በክርስቶስ አመኑ። የሰማዕቱ ደም የወንጌል ዘር ሆነ። ሐምሌ 23 የሐዘን ቀን ሳይሆን አንድ ወታደር የሰማያዊውን አክሊል የተቀበለበት የድል ቀን ሆኖ በቤተ ክርስቲያን ታሪክ ተመዘገበ። የለንጊኖስ አንገት በቀጶዶቅያ አደባባይ በሰይፍ ሲቆረጥ የሮም ወታደሮችና የአይሁድ መሪዎች አበቃለት፣ የዚህ ሰው ድምፅ ከዚህ በኋላ አይሰማም ብለው አሰቡ። ነገር ግን የመንፈሳዊው ዓለም ሕግ ከምድራዊው ሕግ ይለያል። ለንጊኖስ በሕይወት ከነበረበት ጊዜ ይልቅ በሞቱ የሠራው ሥራ የላቀ ሆነ። ገዳዮቹ የለንጊኖስን ራስ ይዘው ወደ ኢየሩሳሌም ተመለሱ። ይህንን ያደረጉት ለሁለት ምክንያት ነበር። አንደኛው በኢየሩሳሌም ለነበሩትና ለንጊኖስን እንደ ከሃዲ ለሚመለከቱት የአይሁድ መሪዎች የፈለጋችሁትን ፈጽመንላችኋል ብለው ለማሳየት ሲሆን፣ ሁለተኛው ደግሞ ለሮም መኮንኖች የለንጊኖስን ሞት ለማረጋገጥ ነበር። የለንጊኖስን አንገት ለሀገረ ገዡ ካሳዩት በኋላ ታላቅ ንቀት አሳዩ። ክብር የሚገባት የሰማዕት ራስ መሆኗን ስላልተረዱ ከከተማይቱ ቅጥር ውጪ ባለ አንድ የቆሻሻ ማጠራቀሚያ ውስጥ ወርውረው ጥለዋት ሄዱ። በቆሻሻው ውስጥ ተቀብሮ ስሙ ይጥፋ ሲሉ ነበር። ለንጊኖስ ግን በቆሻሻው ውስጥ የሚጠፋ ስም አልነበረውም። የእርሱ ስም በመንግሥተ ሰማያት በወርቅ ቀለም ሕያው ሆኖ ተጽፏል እንጂ። ከብዙ ዓመታት በኋላ በቀጶዶቅያ ምድር የምትኖር አንዲት ሴት መበለት ነበረች። ይህች ሴት አንድ ወንድ ልጅ ብቻ ነበራት። በሕይወት መከራና በድህነት ውስጥ ብትሆንም ልጇ ብቸኛው ተስፋዋና የዓይኗ ብርሃን ነበር። ነገር ግን በድንገት ልጇ ታመመ። ብዙም ሳይቆይ ዓይኗን ከሚጋርደው እንባ በላይ ሐዘን በረታባትና ልጇን አጣችው። ከዚህም በላይ በሐዘን ብዛትና ዘወትር በማልቀሷ ምክንያት ሁለት ዓይኖቿም ታወሩ። ዓለም ለእርሷ የጨለመችና ተስፋ ቢስ ሆነችባት። ልጇ ሞቷል፣ ዓይኗ ጠፍቷል። በዚህ ጨለማ ውስጥ ሆና ሳለ ቅዱስ ለንጊኖስ አንድ ቀን በራእይ ተገለጠላት። በብርሃን ልብስ ተሸፍኖ ፊቱ እንደ ፀሐይ ያበራ ወደ እርሷ ቀረበ። አይዞሽ አትዘኚ፣ ወደ ኢየሩሳሌም ሂጂ፣ በዚያም የተቀበረውን ራሴን ፈልጊ፣ ዓይንሽም ይበራል፣ ልጅሽንም በክብር ታየዋለሽ አላት። መበለቲቱ በሰው እርዳታ እየተመራች ያንን ረጅም መንገድ አቆራርጣ ኢየሩሳሌም ደረሰች። በራእይ በተነገራት መሰረት ያ ቆሻሻ በተከመረበት ስፍራ ላይ ሄዳ ቆመች። በዳበሳም ቆሻሻውን ትቆፍረው ጀመር። ዙሪያዋ የነበሩት ሰዎች በፌዝ ይመለከቷታል። ይህች እብድ ደግሞ ምንድነው የምትፈልገው ይሉ ነበር። ነገር ግን እጆቿ አንድ ጠንካራ ነገር ነኩ። በቆሻሻው ውስጥ የተቀበረችውን የቅዱስ ለንጊኖስን ራስ አገኘች። በዚያች ቅጽበት ከቆሻሻው ውስጥ ታላቅና ድንቅ ብርሃን ፈነጠቀ። ያ ብርሃን የመበለቲቱን የታወሩ ዓይኖች ነካቸው። በቅጽበት ከዓመታት ጨለማ በኋላ ዓይኖቿ አበሩ። ዓለምን በድጋሚ ማየት ቻለች። መጀመሪያ ያየችው ግን የለንጊኖስን ራስ ነበር። ከዚያም ቀና ብላ ስትመለከት ልጇ ከቅዱስ ለንጊኖስ ጋር በሰማያዊ ክብር ሆኖ አየችው። ሐዘኗ ወደ ደስታ፣ ጨለማዋ ወደ ብርሃን ተለወጠ። ይህ ተአምር ለለንጊኖስ ከሞት በኋላ አማላጅና ረዳት መሆኑን አረጋገጠ። በቤተ ክርስቲያናችን ታሪክ ውስጥ ይህ ክስተት ለንጊኖስን የጠፋን ነገር ፈላጊ ወይም የጨለማው ብርሃን አውጪ አድርጎ አስቆጥሮታል። ለንጊኖስ የጌታን ጎን በወጋ ጊዜ የጠፋ ነፍስ ነበር። ዛሬ ግን የጠፉትን ወደ ብርሃን የሚመልስ ቅዱስ ሆኗል። ውድ ተመልካቾች፣
ባለፉት ደቂቃዎች አብረን የተጓዝንበት የቅዱስ ለንጊኖስ ታሪክ ተራ የታሪክ መጽሐፍ ገጽ አይደለም። ይህ ታሪክ ከሮም ወታደራዊ ሰፈር ተነስቶ በቀራኒዮ ኮረብታ አልፎ በቀጶዶቅያ ዋሻዎች ውስጥ ነጥሮ ዛሬ በቅድስት ቤተክርስቲያን መቅደስ ውስጥ የሚያበራ የሕይወት ብርሃን ነው። ዛሬ ትረካችንን ስናበቃ በአእምሮአችሁ ውስጥ እንዲቀረጽ የምፈልገው አንድ ትልቅ ምስጢር አለ። ይህም በትንቢተ ዘካርያስ ተጽፎ በወንጌላዊው ዮሐንስ በመስቀሉ ስር ሆኖ የተረጋገጠውና ዛሬም ድረስ የሚሰራው ቃል ነው። ወደ እርሱ የወጉት ያዩታል የሚለው ይህ ቃል በለንጊኖስ ሕይወት ውስጥ 2 ጊዜ ተፈጽሟል። መጀመሪያ ጦሩን ወደ ጌታ ጎን በሰደደ ጊዜ የታወረችውና የታመመችው ሥጋዊ ዓይኑ በደመገቦ በራችለት። ያን ጊዜ የወጋውን አየው። ነገር ግን ከዚህ በላይ የሆነው ሁለተኛው እይታው ነበር። ለንጊኖስ በአምላክነቱ አምኖ በደሙ ታጥቦ አንገቱን ለሰይፍ በሰጠ ጊዜ በሰማያዊው ግርማ የተቀመጠውንና እርሱን የሚጠብቀውን ጌታ አየው። አዎ የወጉት ያዩታል የሚለው ቃል ለለንጊኖስ የፍርድ ሳይሆን የምህረት፣ የሞት ሳይሆን የዘላለም ሕይወት አዋጅ ሆነለት። ዛሬ ይህ ታሪክ ለኛ የቀረበው ለምንድነው ካለን፣ ምክንያቱም እያንዳንዳችን በሕይወታችን ውስጥ የለንጊኖስ ጦር አለን። ኃጢአታችን፣ ክህደታችን፣ ግዴለሽነታችን፣ ወንድማችንን መጥላታችን፣ በድሆች ላይ መጨከናችን፣ ከፈጣሪ መራቃችን፣ እነዚህ ሁሉ በምሳሌያዊ መንገድ የጌታን ጎን ዳግመኛ የምንወጋባቸው ጦሮች ናቸው። ነገር ግን ለንጊኖስ ያስተማረን አንድ ታላቅ እውነት አለ። ጌታን መውጋትህ ብቻውን አያጠፋህም። የወጋኸውን አምላክ ለማየትና ለማመን ፈቃደኛ አለመሆንህ ግን ያጠፋሃል የሚል ትምህርት። ለንጊኖስ የወጋውን አየ። እኛስ ዛሬ ምን እያየን ይሆን? በሕይወታችን ላይ የሰፈነውን ጨለማ ብቻ ወይንስ ከጎኑ የሚፈሰውን የምህረት ደም? ተስፋ መቁረጥን ብቻ ወይንስ ከወጋነው አምላክ የሚጠብቀንን ፍቅር? የለንጊኖስ ታሪክ የሚነግረን አልመለስም የምንልበት ደጅ እንደሌለ ነው። ጌታ በጦር የወጋውን እጅ እንኳን በረከትን የሚያድል ቅዱስ እጅ ካደረገ የኛንም የዛሬ ውድቀት ለነገ ክብር መሰረት ሊያደርገው ይቻለዋል። ይህ ቪዲዮ የደረሳችሁ በምክንያት ነው። ምናልባት ዛሬ በጭንቀት ውስጥ ሆናችሁ እኔን ማን ያስበኛል የምትሉ ትኖራላችሁ። በሀገር ውስጥም ሆነ በስደት ያላችሁ በኃጢአት፣ በመጉበጥ፣ በኢኮኖሚያዊ ድቀት፣ በሥራ አጥነት ተስፋ የቆረጥን ብዙዎች ነን። በድብርት ጨለማ ውስጥ ያለን ክርስቲያኖች የለንጊኖስ ታሪክ የእኛም ታሪክ ነው። እርሱ ስደተኛ ነበር። እርሱ ተስፋ የሌለው ገዳይ ነበር። ነገር ግን በአንድ ቅጽበት ተቀየረ። ያ ያበራለት ደምና ውሃ ዛሬም ለእኛ ይፈሳል። ዛሬም ንስሐ ብንገባ፣ ዛሬም ብንታመን ያ የታወርንበት የሕይወት ብርሃን ይበራልናል። እንደ መባ ቲቪ የምናምነው አንድ ትልቅ ነገር አለ። የቤተ ክርስቲያናችን ጥበብና ታሪክ ዛሬ ላለንበት ዘመናዊ ችግር ፍቱን መድኃኒት ነው። የለንጊኖስን ጦር ወደ ዕርፈ መስቀል የለወጠ አምላክ የእኛንም ሐዘን ወደ ደስታ የመለወጥ ኃይል አለው። እኛ ለእናንተ የምናቀርበው ታሪክ ብቻ ሳይሆን ይህንን እውነት ነው። ተመልካቾቻችን ይህን ታሪክ በማዳመጥ ብቻ አታቁሙ። የለንጊኖስን በረከት ተካፈሉ። ይህንን ቪዲዮ ለሌሎች በማጋራት ተስፋ ለቆረጡት ተስፋ ሁኑ። ምናልባት የእናንተ አንድ ሼር ማድረግ በጨለማው ውስጥ ያለን አንድ ወጣት አይኑ እንዲበራ ሊያደርገው ይችላል። የለንጊኖስ ጦር ምስጢሩን እንደከፈተው እናንተም ይህንን ቪዲዮ በማጋራት የምህረት በር ከፋች ሁኑ። 500,000 ቤተሰቦችን ለመድረስ ይህንን የእውነት ድምጽም ዓለም አቀፋዊ ለማድረግ በመናደርገው ጉዞ ውስጥ የእናንተን አጋርነት አሳዩን። አስተያየታችሁን በኮሜንት መስጫው ላይ አስፍሩ። ታሪኩ በሕይወታችሁ ላይ ምን አመጣ? የትኛው ክፍል ይበልጥ ልባችሁን ነካ? እስቲ ንገሩን። የእናንተ ምስክርነት ለሌሎች ብርሃን ነው። በስተመጨረሻም ያ የለንጊኖስን አይን ያበራ፣ የታወረችውን መበለት የፈወሰ፣ የቀጶዶቅያን ዋሻ በጸጋ የሞላ አምላክ የእኛንም ቤትና ሕይወት በበረከት ይሙላ። የሰማዕቱ የቅዱስ ለንጊኖስ አማላጅነትና ረድኤት ከሁላችን ጋር ይሁን። የወጉት ያዩታል፣ እኛም ዛሬ እንድናየው እርሱ ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትህትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው።
ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።